ሕዝቅኤል 38 እና 39 ያለው ትንቢት የሚፈጸመው መቼ ነው? ከ7 ዓመት መከራ በፊት ወይስ አጋማሽ ወይስ ከ1000 ዓመት መንግስት በኋላ ነው ይላል። ሕዝቅኤል 38 እና 39 መጽሐፍ ቅዱሳችንስ ይጋር ላወጣለህ ማስቤ ነው። ይጋር ያለው ነው። ሕዝቅኤል ምዕራፍ 38 መነሻው ምዕራፍ 37 ነው። መነሻ ሐሳቡ ማለት ነው። ጥያቄው 38 እና 39 ላይ ነው ያለው። መቼ ነው የሚፈጸመው የሚል ነው። ግን መነሻው ምዕራፍ 37 ነው። የምታውቁት ሕዝቅኤል ምዕራፍ 37 አንድ ታዋቂ ትምህርት ውስጡ አለ አይደለ? መልእክት አለ። የደረቁ አጥንቶች ሲባል ሰምታችኋል። የደረቁ አጥንቶች ቸርች ውስጥ ብዙ ጊዜ እንደውም ሰዎች ይሰባበኩታል። ድምፅ እያሉኝ ነው። እንዴት ነው? ስለዚህ ምናልባት ሕዝቅኤል 38 የሚነሳው ከሕዝቅኤል ምዕራፍ 37 ሀሳብ ነው። ከ37 ሀሳብ ማለት ነው። ሕዝቅኤል ምዕራፍ 37 ላይ አንድ በጣም ወሳኝ ታሪክ አለ። የደረቁ አጥንቶች ሲባል ሰምታችኋል። ቸርች ውስጥ ብዙ ጊዜ ይሰበካል፣ ይሰማል ብለዋል። የደረቁ አጥንቶች ቸርች ውስጥ በጣም ሰዎች ይሰባበኩት ነበር። እንደውም በፊት ሕዝቅኤልን ወደ ሸለቆ እግዚአብሔር ወሰደው፣ የደረቁ አጥንቶችን አሳየው። እነዚህ የደረቁ አጥንቶች በሕይወት መኖር ይችላሉ ወይ አለው። ሕዝቅኤልም እግዚአብሔር ሆይ አንተ ታውቃለህ አለው። እግዚአብሔርም ትንቢት ተናገርባቸው በደረቁት አጥንቶች ላይ አለው። ተናገረ። አጥንቶች ተገጣጠሙ። አሁንም ሲናገር ቆዳ ወዘተ ጅማት ገባባቸው። መጨረሻ እስትንፋስ ገባባቸው። ከዛ ብዙ ሰራዊት ሆነው ቆሙ ይላል የደረቁ አጥንቶች ስብከት። ከዛ ያንን እንግዲህ ቸርች ውስጥ ብዙ ጊዜ ሰዎች ያው መንፈሳዊ ነገራችን ደርቋልና ዛሬ ግን እግዚአብሔር ሕይወት ይዘራብናል ብለው ይሰባበኩበታል። አሊጎሪካል ማለት በተዘዋዋሪ ስብከት ምንም ችግር የለውም። ግን ሕዝቅኤል ምዕራፍ 37 የደረቁ አጥንቶች ሊተራሊ እንዲፈጸም የተነገረ ትንቢት ነው። ያም ትንቢት የእስራኤል ሕዝብ በአሕዛብ ሁሉ ዘንድ መበተናቸውን የሚያበቃበትና ወደ ምድራቸው የሚመለሱበት ነው ማለት። ሕዝቅኤል ያንን ትንቢት ከመናገሩ ፊት የተፈጸሙ ነገሮች አሉ። ለምሳሌ ከክርስቶስ ልደት 700 ቀድሞ 10 ነገዶች ፈልሰዋል ወደ ላይ። ከዛ በኋላ ያው ባቢሎን ሄዶ የመጣው 2 ነገድ አለ። ያም ነገድ ቢሆን በ70 ዓመተ ምህረት ከዛ በኋላ ደግሞ በመቶዎቹ አጋማሽ ላይ በዓለም ሁሉ ተበትነዋል። ሕዝቅኤል ስለነዚህ 12 የተበተኑ የእስራኤል ነገዶች እንዲህ ተበትነው ይቀራሉ ወይ? ልክ ጳውሎስ ሮሜ መጽሐፍ ላይ እስራኤል በቃ እንደዚሁ ተቆርጠው ይቀራሉ፣ እንደው በቃ እኛ በእነሱ ቦታ ገብተን እነሱ እንደዚህ ሆነው ይቅሩ አይደለም። አሕዛቦች ሙላታቸው ሲያልቅ እስራኤል ይጎበኛሉ እንዳለው ሕዝቅኤልም የተበተኑት የእስራኤል ልጆች 700 ቅድመ ክርስቶስ 10 ከዛ በኋላ በ70 እና ከዛ በኋላ ባሉት ጊዜያት ደግሞ 2 በዓለም ሁሉ ተበትነዋል እና ከመንግስት ወጥተዋል። የዳዊት ድንኳን ወድቃለች። እስራኤል ወደ ሀገራቸው በቃ እንደዚህ በዓለም እንደ ጨው ተዘርተው በዓለም ሁሉ ብትን ብለው በዛው ይቀራሉ ወይስ ይሰበሰባሉ ለሚለው የተሰጠው ትንቢት ነው። ስለዚህ ምዕራፍ 37 ላይ ያለው የደረቁ አጥንቶች ክርስቲያኖች አይደሉም፣ አማኞችንም ቤተክርስቲያንንም የሚናገር አይደለም። እኛ የደረቁ አጥንቶች አይደለንም። መንፈስ ቅዱስ በውስጣችን ገብቷል። መንፈስ ቅዱስን ተቀብለናል። ያ ግን ሊተራሊ የእስራኤል ሕዝብ ነው ተበትኖ የነበረው 12ቱ ነገድ። ለዚህ ሕዝቅኤል 37 ትንቢት ቃል በቃል በ1948 ዓ.ም ፍጻሜን አግኝቷል። እዛው እግዚአብሔር ነግሮታል ለሕዝቅኤል እነዚህ የደረቁ አጥንቶች በአሕዛብ ሁሉ በዓለም ላይ የተበተኑ የእስራኤል ልጆች ናቸው። እንዲህ ተስፋችን ተቆርጠዋል፣ መንግስት ፈርሶባቸዋል እና እንደዚህ ሆነን እንቀራለን ብለዋል። ነገር ግን
ከየአገሩ ሁሉ መቃብራቸውን ከሆነበት ከአሕዛብ ዓለም በሙሉ ሰብስቤ ወደ ገዛ ምድራቸው አስገባቸዋለሁ ባለው መሰረት ሕዝቅኤል ምዕራፍ 37 የደረቁ አጥንቶች ቃል በቃል በ1948 ዓ.ም ተፈጸመ። እስራኤል ከመላው አገራቸው የተበተኑበት አሕዛቦች መቃብር ይለዋል ሕዝቅኤል 37 ከመቃብራቸው ኢትዮጵያም አንድ መቃብራቸው ነበረች። ምናልባት ነገደ ዳኖች ሊሆኑ ይችላሉ እኛ ሀገር ያሉት እነሱም ጭምር መሄድ ጀመሩ ማለት ነው። የኛዎቹም እያለቁ ነው፣ እየሄዱ እየገቡ ነው። ግን ከ1948 ጀምሮ እስራኤል መንግስት መስርታለች፣ ህዝብ ሆኗል፣ አገር ሆኗል። ሕዝቅኤል 37 የደረቁ አጥንቶች ፍጻሜ አግኝቷል። አሁን እንግዲህ የሕዝቅኤል 37 የደረቁ አጥንቶች ፍጻሜ ወይም የእስራኤል መንግስት መመስረት በ1948 ዓ.ም እነ ዴቪድ ቤንጎሪዮን ወዘተ ባሉበት ተፈጸመ። የሚቀጥል ታሪክ አለ። ይሄ ከተለያየ ዓለም የተሰበሰበ የእስራኤል ህዝብ ከፊቱ የሚመጣ ትልቅ መከራ አለ። ሕዝቅኤል 38 የሚያወራው ያን ሕዝቅኤል 38 ላይ የሚመጣባቸውን ነገር የሰው ልጆ ፊትህን በጎግ ላይና በማጎግ ላይ መሪና ተመሪ ሰራዊትና አዛዥ የግድ የሆንን ሀገር ብቻ የሚያመለክት አይደለም። በእርግጥ የተጠቀሱ ሀገሮች ቶቤል አለ። ቶቤል ያሁኑ ቶብልስክ ነው፣ ሞስኮ ነው፣ ወይም ራሻ ውስጥ ያለ ቦታ ነው። ዋነኛ አለቃ ላይ አቅናበት፣ ትንቢትም ተናገር፣ እንዲህም በል እያለ የቶቤል ዋነኛ አለቃ ከዛ አካባቢ መጣ ጦር ነው። ከዳንኤል መጽሐፍ ላይ ስንወስድ ሌሎችም አሉ። የሰሜን ንጉስ የሚል አለ፣ ምናልባት ሶሪያ አረብ። የደቡብ ንጉስ የሚል አለ፣ ግብጾች እና ግብጽ የሚመራው የአረብ ጦር። ከዛ ደግሞ ጎሜር አለ፣ ምናልባት እስከ ቻይና ዎል ድረስ ያለው የመካከለኛውና የሩቅ ምስራቅ ክልል እና ከዛ ሁሉ ሰራዊቶች እንዲመጡ የሁለት ወንዞች እንደሚደርቁ የፍራጥስ ወንዝ እንደሚደርቅ እንደሚሻገሩ በአጭሩ እስራኤልን እንደሚከቧት ይናገራል። ይሄ ህዝብ ግን መጽሐፉ ምን ይላል? ከተለያየ ቦታ ሰብስቤ ያመጣሁት ህዝብ ነው እና እቀደስብሃለሁ ማለት እስራኤልን ለመታደግ መሲህ መጥቶ የሚነግሰው በእስራኤል ላይ ስለሆነ ለመታደግ እግዚአብሔር የሚያደርገውን ነገር ነው። እና ትንቢቱ መቼ ነው ሕዝቅኤል 38 የሚፈጸመው ላልከው ወዳጄ ቁጥር 7 ላይ መልስ አለ የሚጠቁመን። ምን ይላል? አንተና ማለት ቶቤል፣ ሞሳ ደግሞ ጎሜር ከዛ ይመጣል። ደቡብ ንጉስ፣ የሰሜን እና ሶሪያና አረቦች ተዘጋጁ ይላቸዋል። የእስራኤልን ጠላቶች ነው። እስራኤልን ለማጥፋት የሚከማቹ የአሕዛብ መንግስታት ናቸው። ተዘጋጁ፣ አንተም ራስህን አዘጋጅተ አለቃ ሁናቸው። በእነ ሶሪያ እና በእስራኤል በዙሪያ ባሉ ጠላቶች ላይ አለቃ ሁናቸው። ከብዙ ዘመን በኋላ ትፈለጋለህ ነው የሚለው። ስለዚህ እስራኤልን ለማጥፋት መሪ የሚሆነውን የአሕዛብ ዓለም አለቃ ከብዙ ዘመን በኋላ ትፈለጋለህ ነው የሚለው። ሕዝቅኤል ከተናገረ ከ2000 ዓመታት በኋላ ምናልባት ከ2600 ዓመታት በኋላ በ1948 እስራኤል ገብተዋል። የደረቁ አጥንቶች ሕይወት ዘርቶባቸዋል፣ መንግስት መስርተዋል። 38 ግን ከፊታችን የሚመጣ ነው። በዙሪያው ያሉ አገሮች ያስጨንቋታል። ይህ ህዝብ ግን ከተለያየ ምድር የሰበሰብኩት ህዝብ ነው ይላል እና ከፊት የሚመጣ ታላቅ መከራ አለ። ምናልባት በአይናችንም ልናየው እንችላለን ወይ ደግሞ ከቤተ ክርስቲያን መነጠቅ ጋር በተያያዥነት በዚህ ምድር ላይ ይገለጣል። ምናልባት በመነጠቅ ውስጥ የሚመጣ የ7 ዓመት ታላቅ መከራ አለ። የ7ቱ ዓመት ሁለተኛው አጋማሽ በእስራኤል ላይ የሚመጣ ታላቅ መከራ ስላለ ያን ጊዜ ደግሞ አሁን ጅማሬዎቹን ምልክቶቹን እያየን ነው። ግን አሁን ሰሞኑን ወይም አሁን እየተከሰቱ ያሉ ነገሮች እነሱ ናቸው ግን አንልም። እነሱ ናቸው አንልም። ግን በደጅ እንደደረሰ ማወቅ እንችላለን። እግረ መንገድም የቤተ ክርስቲያንን በዚህ ዘመን ቆይታ ጊዜ መጨረስ ማወቅ እንችላለን። የመነጠቅ ሰዓት እንደደረሰ ማወቅ እንችላለን። ቤተ ክርስቲያን ስትነጠቅ ታላቁ የ7ቱ ዓመት መከራ በምድር ላይ ይከሰታል። በተለይ የመጀመሪያው 3 ዓመት ተኩል ዓለም ሁሉ ግራ የሚገባውና መከራ ውስጥ የሚገባበት ነው። ሁለተኛው 3ኛው አጋማሽ ግን ሁለተኛው 3 ዓመት ተኩል ግን ታላቁ የእስራኤል መከራ ነው የሚባለው እና ሕዝቅኤል 38 ሕዝቅኤል 39 ወደ ፍጻሜ የሚመጡበት ማለት ነው።